የዚህ ድርጅት ዓላማ ምንድነው? ለቀስተኛ ሄዶ ሰርፕራይዝ ማድረግ። ለቀስተኛና ሰርፕራይዝ የሚገናኙ ጉዳዮች አይደሉም። ከዲላ እንዴት ሰልጥናችኋል? እንዴት ነው ነገሩ? አገሩ ስትሪታችሁ ምናምን ኢንዱስትሪው ሄዳችሁ በጣም ከተቀዳደምን እንዴት ነው ስልጣኔ? እንዴት ነው? እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል ልናገር እንዴ? ሰላም ጉድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። የቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ እንለቃቸውን ቪዲዮዎች ላይክ ያደርጋችሁ አብሮ እምነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች፣ ዛሬ መጀመሪያም የምጠይቃችሁ ጥያቄ አለ። እርሱም ጥያቄ ምንድነው? አሁን ያለንበት ወቅት የጾም ወቅት ነው። የፍልሰታን ጾም እየጾምን እንገኛለን። ታዲያ የምንጾምበት ምክንያት ምንድነው? ምክንያቱን የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ። ይህን ጥያቄ ሁላችሁም እንደምትመልሱት ተስፋ አድርጋለሁ። በመጀመሪያ ማሰማችሁ ቪዲዮ ምንድነው? በስውሯ ማርያም ቤተክርስቲያን በታምሮች እየተሰሙ ይገኛሉ። ታዲያ እጅግ በጣም ድንቅ ታምሮችም እየተሰሙ ይገኛሉ። አይነ ስውር የነበሩ እህት ወንድሞቻችን አይበራላቸው ይገኛል። እንዲሁም ደግሞ መናገር የማይችሉ ህፃናት ታዳጊዎችም አንደበታቸው የተፈታላቸው ምስክርነታቸውንም የሰጡ ይገኛሉ። እስኪ ቪዲዮን አይተን እንመለስ። አራተኛ ቀኗ የልጄን አንደበት ስውሯ ማርያም ፈታች። የምታዩት ብላቴና ድንገት ከተኛበት ሲነሳ ይናገር ነበር፣ አንደበቱ ተዘጋ። መቆም መቀመጥ አቃተው። ሙሉ ለሙሉ ልጄን አጣሁት። መናገር አይችልም፣ መቆም አይችልም። ስውሯ ማርያም መጥቼ እናቴ ስውሯ ማርያም ሳምንት ሳይፈጅ የልጄን አንደበት ፍቺ፣ እግሩንም በስርዓቱ እንዲቆም አድርጊ አልኳትኝ። መጥቼ ለምኛት በሄድኩኝ በአራተኛ ቀኗ የልጄን አንደበት ስውሯ ማርያም ፈታች። ከፍ አድርጋችሁ አመስግኑልኝ። ክብር ለድንግል ማርያም ይሁን ብላል። አመስግኑለት። ማርያም አመስግኑለት። ከፍ አድርጋችሁ ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ነገር ነበር ሰምተን የተመለስነው። ይህ ታዳጊ አንደበቱ መናገር አይችልም ነበረ። አሁን እንደሰማችሁት ማርያም ማርያም እያለ አንደበቱም በእንደዚህ አይነት መንገድ ተፈቶ ምስክርነቱንም እየሰጠ ነበረ። ማርያም እኛንም ተስማን፣ ያሳባችሁትን ነገር ሁሉ ታሳካላችሁ፣ ጸሎታችሁን ተስማችሁ ብዬ ነው ዛሬ ቪዲዮቻችንን የምንጀምረው። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? ተመረ ባሪያውን ሁላችሁም ታውቁታላችሁ። በተለያየ ጊዜ የተለያዩ ሰዎች የማይሆን ድርጊትን ሲያደርጉ የተለያየ ሐሳብና አስተያየትን በመፍጠር ነው የሚታወቀው። ታዲያ እጅግ በጣም አስገራሚ የሆነ ድርጊት ሲያደርጉ የነበሩ እህቶቻችን ላይም እሱም የተለያየ ሐሳብና አስተያየት እየሰጠ ነበረ። እናንተም ቪዲዮን ካያችሁት በኋላ የተለያየ ሐሳብና አስተያየትን ታስቀምጡበታላችሁ ተስፋ አድርጋለሁ። ቪዲዮን አይተን እንመለስ። ሃይ፣ እንዴት ናችሁ? ሃኒ ሰርፕራይዝ ዴሊቨሪ ነን ከዲላ ከፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክታችንን አስተላልፈናል። የኔ ወዴ የኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦች ብሏታል። ደንበኛችን ምርጫክ ስላደረከን እናመሰግናለን። የዚህ ድርጅት ዓላማ ምንድነው? ለቀስተኛ ሄዶ ሰርፕራይዝ ማድረግ። ለቀስተኛና ሰርፕራይዝ የሚገናኙ ጉዳዮች አይደሉም። ከዲላ እንዴት ሰልጥናችኋል? እንዴት ነው ነገሩ? አገሩ ስትሪታችሁ ምናምን ኢንዱስትሪው ሄዳችሁ በጣም ከተቀዳደምን እንዴት ነው ስልጣኔ? እንዴት ነው? ምን አገልቱ ነሽ አንቺ? አሁን እንደው እንዴት ቢዝነስ አይዲያ መጥቶልሻል? እንደው ተቀባይዋስ ብትሆኚ ሰው ሞቶብሽ ነው። ሰው ሞቶብሽ፣ ቤተሰብ ሞቶብሽ፣ ኖርማሊ ፖስት ካርድና ኬክ እየቆረጥሽ ነው። እንኳን ተደፋ ነው ምንድነው አልገባኝም። ኬክ መቁረስና እንደው ኬክ መቁረስን ዳቦ የሚለው እንውሰደው። ደፎ ዳቦ መቁረስ ኬክ የዘመናዊ ነገር ስለሆነ አልጠላም። ኬክ ይመቸኛል አክቹአሊ፣ ግን ሴሬሞኒው መቆረሳው በዳቦ ማለላችሁ ፈልገን ኢትዮጵያውያን እንደዛ የምናደርገው አመት በዓል ሲሆን፣ የሆነ ጸበል ዝክር ነገር ሲኖር፣ የሆነ መታሰቢያ ነገር ሲኖር፣ ትልቅ ዝግጅት ሲኖር፣ አንቨርሰሪ እናቶች አባቶች ሆነ አመት እንትን ሲሉ ፌስቲቪቲ ነው። ሰው ድፎ ተቆርሶና እንትን ተብሎ በሉኑ ተብሎ እንደ ሴሌብሬሽን ለሐዘን አይቻልም። አንቺ ሰው ሞቶብሽ ኬክ እየቆረስሽ ነው። የላከው ሰውዬ ደግሞ የኔ አትደውልም እንዴ? ምን ጀዝባው ነው እንደው ተሰለጠነና ተሞት በሰርፕራይዝ በኩል ለአንድ ኢትዮጵያዊ ሴት ሰው ለሞተባት ፖስት ካርድ ሚኒንግ ሰጥቷት ፖስት ካርድ እየተጫወተች አንቺ አሁን
ማንን ነው የምትፎግሩት እናንተ? በቃ ይሄ ያለው ባህል ሲሞት ማየት ደስታችሁ ምንድነው? አልገባኝም። እኔ ግን ምን አረገች አገሪቷ እኮ እንዴ? አገሪቷ ማለት በዛቻ ዱር ገደሉ አይደለም። ሁሌ እንምላችሁ ባህሏ ነው፣ ሰው ነው። አሁን እየጠፋች ያለች እኮ አገሪቷ ነች። ሳይታወቀን ብዙ ሰው አገር ብለን ከዓለም ጥግ ኢትዮጵያዊ አገሬ ብሎ የመጣው ባህሉን፣ ህዝቡን፣ ጎረቤቱን፣ የሆነ ነገሩን፣ ድባቡን ፈልጎ ነው። መንገድና ጫካ ፈልጎ ቢሆን ዝር አይልም። እዚህ ሀገር ያለበት የሚኖርበት ሀገር የመንገድ አይነት፣ የዛፍ አይነት፣ የደን አይነት፣ የስልጣኔ አይነት አለ። ቁስ አይደለም ሀገር። የሆነ የሚበጣጥስ ሰውና እብድብድ የለበሰ ሰው ማየት አይደለም። ሞልቷል። ቀውስም እዛ አለ። እንትንም ወፈፌም ንክርም ሄድ መለስም ሁሉም በአይነት በካታጎሪ ካታጎሪ የተዘጋባቸው እብዶች ያልተዘጋባቸው ለፍታ ብሔር ቤተሰቦች ትክክል ነው። ሰምሃር ሲናገር እንደነበረው እንኳን ሞተ እንኳን ተደረገ የሚያስብል ድርጊት ነበር ሲያደርጉ የነበሩት። እኔ ለመጀመሪያ ጊዜ ነው ይህን ድርጊት የተመለከቱት። እናንተስ ሰው ከሞተ በኋላ ኬክ ሲቆረስ አይታችሁ ታውቃላችሁ? እጅግ በጣም ብዙ ሰዎችንም ያስገርማልም አስደንግጧልም። ምክንያቱም ሀገራችን ወዴት እየሄደ ይገኛል እየተባለ ነበረ። ባሳለፍነው ሳምንት ላይ ሌላ ቪዲዮ በዚህ በሶሻል ሚዲያ ላይ እየተቀባበል ነበር። እሱ ምንድነው ለቅሶ ለሚሄድ ቀለል ያለ ሜካፕ እንሰራ ስትል ነበረች እህታችንን። ብዙዎቻችሁ እናያችኋት ተስፋ አድርጋለሁ። ታዲያ እጅግ በጣም ብዙ ሰዎችም የኢትዮጵያ ባህል ወዴት እየሄደ ነው እያሉ የተለያየ ሀሳብና አስተያየት እየሰጡ ነበር። እናንተስ ምን አላችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ቤተሰቦች የምነግራችሁ ነገር ምንድነው፣ ባሳለፍነው ሳምንት ላይ በሶሻል ሚዲያ ላይ አንዲት ታዳጊ የ13 ዓመት ታዳጊ የገንዘብ እርዳታ እየጠየቀላት ነበር። እጅግ በጣም ከፍተኛ ህመም እንደታመመችም የተናገረ ነበረ። በስተመጨረሻ ግን ህይወቷን ማለፉን ተሰምቷል። እጅግ በጣም ብዙ ሰዎችም አዝነው ነፍስ ይማር እያሉ ይገኛሉ። ቪዲዮን አይተን እንመለስ። በመልክ በልብስና በታዋቂነት ላይ የተመሰረተው የዘመናችን የሰዎች ደንታ ቢስነት ሌላኛውን መራራ እውነት ይዞ ብቅ ብሏል። እባክሽ ሜላት ደቂቃ ጨምሪልኝ በሚለው ንግግሩ የሚታወቀው ቲክታከር ጳውሎስ ከቀናት በፊት ተንበርክኮ በሁለቱም ኩላሊቶቿ ህመም ምክንያት በሞትና በህይወት መካከል ስለነበረች አንዲት ልጅ እባካችሁ አድኑልኝ፣ ሙስሊሙን በአላህ ክርስቲያኑን በእግዚአብሔር አሳክሟት ሲል በእንባ የታጀበ ጥሪ አቅርቦ ነበረ። የታመመችዋም ልጅ በእንባ ታጥባ አሳክሙኝ ስትል ተማጽና የነበረ ቢሆንም የቪዲዮ እይታ ግን በሚያሳዝን ሁኔታ በጣም አነስተኛና የብዙዎችን ትኩረት ሳያገኝም ቀርቷል። ሰዎች በቻልነው መጠን በቻልነው አቅም የአቅማችንን እርዳታ ላይ የሚጠይቁ ሰዎች ገንዘብም ቢሆን እንዲሁም ደግሞ በገንዘብ እርዳታም ቢሆን የአቅማችንን ወይ ደግሞ በጸሎትም ቢሆን ልናግዛቸው ይገባል እየተባለ ነበር። ምክንያቱም የተለያዩ ታዳጊዎች በሰዓት ላይ ህይወታቸው ያለፈ እንደሆነም እየተሰማ ነበረ። ይህ ወንድማችን ሲናገር እንደነበረው ነው። እታችን እግዚአብሔር ነፍሷን ይማርልን። እድሜዋም ታዳጊ ነበረች። እናንተስ ምን ታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች በቀጣይ ደግሞ ማሳያችሁ ነገር ምንድነው፣ ጋዜጠኛ ሶፎንያስ የተለያዩ ነገሮችንም እየተናገረ ነበረ። ወንድማችንም በሶፎንያስ ዙሪያም የተለያየ ሐሳብና አስተያየት እየሰጠ ነበረ። ይሄ ቪዲዮንም አይተን እንመለስ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልታወቃለህ። መረጃ በደንብ አድርጋችሁ ለሁሉም እንዲዳረስ እንድታደርጉልን በፍጹም ትህትና እንጠይቃለን። ወንድማችንን ሶፊን ለማንሳት አይደለም የመጣሁት። እሱ የተናገረው ግን ከጀርባው ያለ እውነት ስላለ ነው። ሀገራችን ኢትዮጵያ ላይ አሁን በጣም አጸያፊ የተባለው ወንድ ከወንድ ሴት ከሴት የተባለው የግብረ ሰዶማዊነት ሐሳብ እየበዛ ይገኛል። እንደምናስታውሰው ከሚኒስተር ደረጃ ከመንግስት ከፍተኛ ከባለስልጣን ደረጃ አልፎም እንደነዚህ ነገሮችን ይጸየፋሉ ተብለው ያስተምራሉ፣ ብዙሃኑን ያነቃሉ ተብለው የሚጠበቁ የሃይማኖት ተቋማትም ስር የተሸሸጉ በርካቶች አሉ። በሃይማኖት ተቋማት ስር በእኛ በኢትዮጵያ ቤተክርስቲያን ብዙዎች አሉ፣ በዚህ አይነት ስር ውስጥ ያሉ ማለት ነው። በቤተ ክህነት ውስጥ የተሸሸጉ በቤተ መቅደስ ውስጥ ያሉ ካህናት መነኮሳት ይኖራሉ። በአብነት ትምህርት ቤት ውስጥም የገቡ አሉ። በአንድም ይሁን በሌላ ወደውም ፈቅደው ሳይወዱም ይሁን ወደው ተገደውም ይሁን በሌላ አቅጣጫ ብቻ በዚህ ውስጥ የገቡ በቤተ ክርስቲያን ውስጥ ጥላ ስር ተከልለው ሲታዩ ካባ የለበሱ ሲታዩ ቆብ ያጠለቁ ግን እግዚአብሔር የሚጸየፈውን ነገር የሚያደርጉ አሉ። በእኛ ብቻ ሳይሆን ለምሳሌ በፕሮቴስታንት ቤተ እምነት ላይ በርካቶች እንዳሉም ፓስተሩ ራሱ ወጥቶ ሲናገር ሰምተናል። ይሄ በእስልምናም በተለያዩ ሃይማኖት ተቋማት ጥላ ስር ተከልለው ያሉ አሉ። በአንድም ይሁን በሌላ በዚህ ሰይጣናዊ ግብር ውስጥ የወደቁ አሉ። መፍትሄው ምንድነው?
የመጀመሪያው ማጋለጥ ነው። ሁለተኛ ወደሚቀጥለው ስቴፕ መሄድ ነው፣ ወደ ሕክምና ተቋማት። አለፍ ካልና ካስቸገረ ደግሞ ለህግ ማቅረብ ነው የሚሆነው። ያ የማይሆን ከሆነስ አይ እከሌን ባቀረበው እኮ ስሙ ይጠፋል እንትኑ ይጠፋል በሚል አይነት ነገር ደብቀን የምናሳልፍ ከሆነ ትውልድን እናቀጭጫለን። ይህ በመጽሐፍ እግዚአብሔር የተጸየፈው እግዚአብሔር የተቆጣው መቅሰፍትም ያወረደ እንደሆነ ዘፍጥረት ላይ ያለውን ገብታችሁ ማንበብ ትችላላችሁ። እስኪ አፍሪካ ሀገር ላይ በህግ ደረጃ ጸድቆ በጣም ትልልቅ ስራዎችን የሰራች ያለች ማን ብትሆን ጥሩ ነው? አንዷ ሴኔጋል ናት። በሴኔጋል ያለውን ላንብብላችሁ። ከወራት በፊት ሴኔጋል በግብረ ሰዶማዊነት ላይ ያወጣቸው ጥብቅ ህግ በማስፈጸም 71 ወንዶችን ከተፈጥሮ ውጪ የሆነ ድርጊት በሚል እንዲታሰሩ አድርጋ ወደ ፍርድ ቤት አቅርባለች። በቅርብ ወራት ብቻ ከ100 በላይ ሰዎች በተመሳሳይ የግብረ ሰዶማዊነት ጉዳይ ተጠርጥረው መያዛቸው ተገልጿል። ቤተሰቦች ቪዲዮ እንደሰማችሁት ነው። ሁላችንም ቢሆን በአጠገቦቻችን በዙሪያችን እንዲሁም ደግሞ የማናስባቸው ሰዎች የተለያየ ባህሪ ሊኖራቸው ይችላል። ሁሉም ሰው ላይ እጅ መጠቆም ጥሩ አይደለም ብዬ አስባለሁ። ወንድማችን ሲናገር የነበረው ንግግርም እጅግ በጣም ጠቃሚ ነበረ። እናንተም ትልቅ ትምህርት እንደሰራችሁበት አልጠራጠርም። በቀጣይ ደግሞ ማሳያችሁ ቪዲዮ ነው። ከሰሞኑን ድርሹ ዳና እና ሰይፉ ፋንታሁን እንዲሁም ደግሞ አንዲት እህታችን ትልቅ ስታገቡ ውስጥም እንደገቡም የተሰማ ነበረ። ቪዲዮን አይተን እንመለስ። ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል ቪዲዮ እንደተመለከታችሁት ነው ቤተሰቦች። ይሄ ነገር ልጅ ዳና አስባበት ያደረገችው ነገር አይደለም። በቀል የተነሳ ነገር መጨረሻ ላይ ቁም ነገርን ይዞ ወደ ክስ ሊያመራም ነበረ የተሰማ ነበረ። እናንተስ ምን ታላችሁ? የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰቦች በዚህ ዙሪያ ላይም ሊያሾም የተለያየ ሐሳብና አስተያየት እየሰጠች ነበረ። ቪዲዮንም አይተን እንመለስ። ድርሹ ዳና አሁን ስህተት ሰርታለች። ምኑ ነው ስህተት የሰራችው? እቺ ሴትየው ቪዲዮዋን ቲክቶኳን ለቀቀች። ሶሻል ሚዲያ ላይ የለቀቀችው ከሴንስ በኋላ ከወለደች በኋላ ፔኑን ነው ምናምን። ያ የፊትሽ ካራክተር ፊትሽ ላይ የሚያሳየው የህመም ምልክት በነገራችን ላይ ምጥ ሰዓቷን በምጥ የወለደችዋን የምጥ ሰዓቷን የምታስታውስበት ሰዓት ነው። በሴስ የወለደችው ደግሞ የሴስ ታይም ከተሰራች በኋላ የምታሳየው ፔኑ የምታሳይበትን ወቅት ነው ፊትሽ ላይ ስታሳይ የነበረው። አለማፈርሽ ቁጭ አድርገሽ ቪዲዮ ከፍተሽ ለቅሶሽም ትቀርጫለሽ ሆስፒታል ከወለድሽ በኋላ። አለማፈራችሁ እንደዚህ የምታረጉ እናቶች በጣም ነው የምታስጠሉት። ባይዘው ቴንክ ዩ አለማፈራችሁ። ከዛ በትወልድ እንደዚህ ምናምን አይባልም። በመጀመሪያ ደረጃ እውነት እኛ ኢትዮጵያዊነታችንን ባህላችንን የምንወድ ሴቶች ከሆነን እናቶች ከሆነን ሴት ልጅ እርግዝናዋን ስትደብቅ እንጂ አደባባይ ላይ አውጥታ ስታሳይ ይደብራል። ከወለድሽ በኋላ ማሳየት ትችላለሽ። በተቀራ ከእርግዝናው ጀምሮ ዛሬ 9 ወር ገባው 8 ወር ገባው እያልሽ ስንት ነገር አለ። እግዚአብሔር ይመስገን። እኔ ባይዘው ይቅርታ አድርጉልኝ ከወለድኩ በኋላ ነው ያሳዩዋችሁ። አይ ጀግናዋ አትሌት ጉዳፍ ጸጋይና ባለቤቷ አሰልጣኝ ህሉፍ ይሄደጎ ነው ቀደም ሲላየ ነው የመጀመሪያው ወንድ ልጃቸውን ያገኙት እና ቅድም እንዳልሽው ይመስላል እንግዲህ ቅድም እንዳልሽው ይመስላል። ምክንያቱም ማጣቀሩ እስኪ እሱን እናጣራለን። እንግዲህ በእርግዝና ወቅት በመልካም ተምኝታችሁ በጸሎታችሁ ያሰባችሁኝ እና በፍቅር ያቀፋችሁኝ ውድ ደጋፊዎቼ፣ ወዳጆቼ፣ ኢትዮጵያውያን በሙሉ ምስጋናዬ ከቃላት በላይ ነው ብላለች። እንግዲህ የእናትነት ታላቅ አክሊል በደስታ በሰላም እንድደፋ ያደረገኝ ፈጣሪ እናንተንም በቤታችሁ ፍቅርን፣ በረከትን፣ ሰላምን ያብዛላችሁ። አሜን አሜን አሜን። አዲሱ ልጃችንን በጸሎት አስቡልኝ። ከልብ ፍቅርና አክብሮት ጋር ጉዳፍ ጸጋይ። ሊያሾስ ተናገር የነበረው ንግግርም እጅግ በጣም ትክክል ነው ያስባለሁ። እንደ ቀልድ ቲክቶክ የተለቀቀ ነገር እነ ድርሹ ዳና እና ሰይፉ ፋንታሁን ሪአክት አድርገውበት ነበር። ታዲያ እጅግ በጣም ብዙ ሰዎችም ጉዳይ ላይ ሐሳብና አስተያየት የሰጡበት ነበረ።
በስተመጨረሻም ግን እህታችን ክስ ልመሰረት ነው የተሰማ ነበረ። እናንተስ በዚህ ዙሪያ ምን ታላችሁ? ሊያችሁ ተናገሪ የነበረው ነገር ስናገኛችሁት የተሰማችሁ የግል ሀሳብና ሴት ኮሜንት ላይ አስቀምጡ። ቤተሰቦች ጆርዲ በዛብህ ከ18 ዓመት በታች ሆኑ ታዳጊ ልጆቻችሁን ጠብቋቸው ቤተሰቦች እያለች ትልቅ መልእክትንም እያስተላለፈች ነበረ። የእህታችንን መልእክት ሰምተን እንመለስ። እናትሽ ቦይፍሬንድ ይቅርብሽ ትምህርትሽ ላይ ፎከስ አድርጊ ስትልሽ ፋራ ነው አይደል የምትመስልሽ? ክስቶችሽ ታላላቅ እህቶችሽ ሲመክሩሽ ፋራ ነው የሚመስሉሽ። አንቺ አራዳ የዘመኑ ልጅ እነሱ ጊዜ ያለፈባቸው ምግብ ከሳህን ላይ አንስተሽ አፍሽ ውስጥ እንዴት ማስገባት እንደምትቺ ያስተማሩሽ ሴቶች ናቸው። ፈለገ የዘመኑ ልጅ ባትሆን የዘመኑ ልጅ ሆና አልፋለች። ታውቃለች። የምትመክርሽ ከኤክስፒሪየንስ ነው። ትምህርት ቤት ጓደኞችሽን ነው የምታማክሪው፣ እነሱን ነው የምትሰሚው። እነሱ አራዳ ናቸው፣ ልክ እንዳንቺ የገባቸው ናቸው። ስለዚህ የሚነግሩሽ ነገር በሙሉ ልክ ነው አይደል? የዘመኑ እናቶች ልክ እንዳንቺ ትምህርት ቤት ሄደዋል። ልክ እንዳንቺ ምናልባትም ዱርዬ ሆነው አልፈዋል። ልክ እንዳንቺ ከወንዶች ጋር ተጀናጅነዋል። ልክ እንዳንቺ አሁን ወንዶች አፈቅርሻለሁ፣ እወድሻለሁ፣ እንገናኝ፣ እንደዚህ ኑን፣ ፎቶ ላኪልኝ ምናምን እንደምትባዩ በዛኛው ዘመን ደብዳቤ ተልኮላቸው ተጀንጅነዋል። በተለያየ መልኩ አጀናጀኑ ይለያይ እንጂ ነበሩ። ማጎጥጎጡንም ዳሌ ማውጣቱንም መጎርመሱንም አልፈውበት። አንቺ እንዳትሳሳቺ የሚፈልጉትን ስህተት ምናልባትም ተሳስተውታል እና ውጤቱን ያውቃሉ። ሰዎች ለህፃናት ልጆች እሳት እንደሚያቃጥል የሚናገሩት ተቃጥለው ስለሚያውቁት ነው። ተቃጥለው አይተውታል። እዚህ ያቃጥላል ታይትባያለሽ። ጓደኞችሽ በላይ ህይወትን ኖረዋል። ጓደኞችሽ በላይ አራድነትን አልፈውበታል። ጓደኞችሽ ያልደረሱበት ውጤት ላይ ደርሰዋል። እዚህ በዙሪያሽ ያሉ ታላላቅ ሴቶች ስፔሻሊ እናትሽ የምትነግርሽን ነገር እንደው ልክ ባይሆን ራሱ አዳምጫት። እንደዚህ ስል ደግሞ የእናቶቻችን፣ የአክስቶቻችን፣ የእህቶቻችን ምክር ሁል ጊዜም ልክ ነው ማለት አይደለም። ለምሳሌ እኔ በህይወቴ በጣም የሚቆጨኝ ነገር ናቹራል ሳይንስ መማሬ ነው፣ ኢንጂነሪንግ መማሬ ነው። ፍሬሽማን ላይ ፊልድ ልቀይር ሞክሬያለሁ እና ቤተሰቦቼን አማክሬያለሁ እና ሁሉም ኖ ኢንጂነሪንግ በጣም ቆንጆ ፊልድ ስለሆነ በዛው ነው መቀጠል ያለብሽ አሉኝ። ሰማኋቸው፣ አደረኩት። ግን ያ ምክር ስህተት ነበር። ያ ማለት ግን አልጠቀመኝም ማለት አይደለም። አት ዘ ኤንድ ኦፍ ዘ ዴይ ዲግሪ ይዣለሁ። 10 ዓመት ሰርቼበታለሁ፣ ተንደላቅቄ ኖሬበታለሁ፣ ቤተሰቤን ረጅቼበታለሁ። እኔን ፋይናንሻሊ ነፃ እንደወጣ አድርጎኛል። ማንበብ ሰው ያደርጋል የሚባለውን ምክር መጀመሪያ የሰማሁት ከማሆይ አበበች ነው፣ ከአያቴ ማለት ነው። አሁን ላይ እየጠቀሙኝ ያሉ ማንነቶቼን ያነጸችው በምክሯ። 10 ምክር ቢመክሩም አንድ ሚስ ሊያደርጉ ይችላሉ፣ 9 ግን ልክ ናቸው። እና የእናቶችሽን፣ የአክስቶችሽን፣ የታላላቅ እህቶችሽን ምክር ስሚ። ሁሉንም ተቀበይ ማለት አይደለም፣ ግን ስትቀበይም ውድቅ ስታደርጊም 3 መመዘኛ ነገሮች ይኑርሽ። ምክሩ እውነተኛ ነው ወይ? ሚዛናዊ ነው ወይ? ምክንያታዊ ነው ወይ? እንደው ምክሩ ከጠላት ለምን አይመጣም? ምክሩ ሚዛናዊ ከሆነ፣ ምክንያታዊ ከሆነ፣ እውነታዊ ከሆነ ቴክ ኢት። ቤተሰቦች መልእክቱ ይጠቅማል ብዬ አስባለሁ። በተለይ ደግሞ ከ18 ዓመት በታች ታዳጊ ያላችሁ ቤተሰቦች ይሄ መልእክት ለእናንተ ነው። እጅግ በጣም ብዙ ጥንቃቄ የሚያስፈልጋቸው ልጆች አሉና በየትኛውም አይነት ቦታ ላይ እንደሚሄዱ ከትምህርት ቤት ተመልሰው የት እንደሚሄዱ ማረጋገጥ አለባችሁ። ምክንያቱም ትውልዱ የጠፋ ይገኛል የተባለ ጠቃሚ መልእክትንም እያስተላለፈች ነበረ። መልእክቱንም ትልቅ ትምህርት ተማራችሁ በተስፋ አድርጋለሁ። አንድ አባታችን ደግሞ እጅግ በጣም ጠቃሚና እጅግ በጣም ደስ የሚሉ ነገሮችንም እያስተማሩ እየተናገሩ ነበረ። ይሄ ቪዲዮንም አይተን እንመለስ። እግዚአብሔርን እያገዝኩት ነው እዚህ የደረስኩት። አዳምጡኝ። ይሄን ያሉት 120 ዓመት የሆናቸው አባት ናቸው። እኚህ አባት አንድ ጋዜጠኛ ጠየቃቸው። እድሜያቸው 120 ዓመት ነው። አይናቸው ያያል፣ ጆሮአቸው ይሰማል፣ በጥሩ ጤና ላይ አሉ። ይህን ሁሉ እድሜ እንዴት አገኙ ብሎ ጠየቃቸው። ልጅ ሆይ እግዚአብሔርን እያገዝኩት እዚህ ደረስኩ አሉ። እኛም እግዚአብሔር የሚጠላውን እየጠላን እግዚአብሔር የሚወደውን እየወደድን እየጾምን እየጸለይን ከመጠጥ፣ ከስካር፣ ከዝሙት፣ ከአባሌ ከሚያስቀስብ እግዚአብሔር ከሚጸየፈው ስራ ሁሉ ከራቅን እግዚአብሔር ወደደን እድሜ ጨምርልናል ማለት ነው። እኚህ አባት ሊናገሩ የፈለጉት ይሄን ነው። እግዚአብሔርን እያገዝኩት ነው እዚህ የደረስኩት ያሉት እግዚአብሔር የጠላውን እየጠሉ እግዚአብሔር የሚወደውን እየወደዱ እየጾሙ እየጸለዩ እየሰገዱ
እድሜ እየጨመረላቸው እዚህ ደርሰዋል ማለት ነውና በዚህ በጾም ማድረግ ያለብን ነገር እግዚአብሔርን ወደውን መውደድ እግዚአብሔርን ወደውን ማድረግ ነውና እግዚአብሔር የሚጠላውን ሐሜትን፣ ቅናትን፣ ምቀኝነትን የመሳሰሉትን ነገር መጥላት። መጾም መጸለይ እግዚአብሔርን ወደውን ማድረግ እግዚአብሔርን ማገዝ ነው። እግዚአብሔር እንዳይቀስፈን ማድረግ ነው። እግዚአብሔር እንዳይቀየመን እድሜያችን እንዳያጥር ማገዝ ነውና እግዚአብሔርን እያገዛችሁት ነው። እግዚአብሔር የሚጠላውን እየጠላችሁ እግዚአብሔር የሚወደደውን እየወደዳችሁ በዚህ እያገዛችሁት ነው። ቤተሰቦች ከቪዲዮ ትልቅ ትምህርት ተማራችሁበት አልጠራጠርም። ደስ ነገሮች ነበረ እኛ አባታችን ሲናገሩ ሲያስተምሩ የነበሩት እጅግ በጣም ትልቅ ነገር አዘል ነገሮች ነበር ሲያስተላልፉ የነበሩት። ሌላ ደግሞ ቤተሰቦች እጅግ በጣም በብዙ ድራማ በብዙ ቲያትሮች ላይ የምናውቀው አርቲስት ከፍተኛ የሆነ የህመም ችግር እንዳጋጠመው እንዲሁም ደግሞ ኢትዮጵያውያን ድረሱልኝ እያለ እንደሆነም እየተሰማ ነበረ። ቪዲዮንም አይተን እንመለስ። እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። በተለይ አላዳንኩሽም በሚለው ፊልሙ በብዙዎቻችን ዘንድ የሚታወቅ የሚወደድ ከ30 ዓመት በላይ በመድረክና በፊልም ስራ ላይ ትልልቅ ስራዎችን ሲሰራ የከረመ የኖረ ታላቅ አርቲስት ነው። ከዚህ አርቲስት ጋር በተገናኘ ግን አሁን የሰማሁት ነገር በጣም ስላሳዘነኝ ግዴታ መረባረብም ስላለብን ነው ይሄን ቪዲዮ የሰራሁት። እንግዲህ ይሄ አርቲስት በስራ ላይ ያለ ባጋጠመው አደጋ የዳሌ አጥንቱ በመሰበሩ ምክንያት በዛ በተሰበረበት ቦታ ላይ ብረት ተገጥሞለት ላለፉት 6 ዓመታት በሙሉ በዛ መንገድ ሲኖር ነበር። ነገር ግን አሁን ያ ብረት የደም ዝውውሩን በመዝጋቱ ምክንያት ለከፍተኛ ችግር በመጋለጡ ወደ ተሻለ ሕክምና መሄድ አለበት ብለው የሕክምና ቦርድ ወስነዋል። ለዚህም ሕክምና የሚውል እስከ 600 ሺህ ብር የሚደርስ ገንዘብ አስፈልጎታል ማለት ነው። እንደምታውቁት አሁን አርቲስቶቻችን እንደዝናቸው አይደለም ህይወታቸው ማለት ነው የአብዛኛዎቹ። በዚህ ምክንያት ይህንን ብር ማግኘት ባለመቻሉ እየተቸገረ እንደሆነና እኛ ኢትዮጵያውያን ልንረባረብለት እንደሚገባ ነው ጓደኞቹ እየተናገሩ ያሉት። ቤተሰቦች ቪዲዮን እንደተመለከታችሁት ነው። ሁላችንም ቢሆን ለዚህ አርቲስት ልንደርስለት ይገባል እየተባለ ነበረ። ሁላችንም ያቅማችንን ማድረግ አለብን። እናንተስ ምን ታላችሁ? የተሰማችሁን የግል ሀሳብና ኮሜንት ላይ አስቀምጡልኝ። የመጽሐፍ ቅዱስ በተጻፈ ጊዜ የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን እንደዛ ካላችሁ እና ሱሪ የወንድ ልብስ የሆነው ራሱ አቅርብ ነው። where is the root of this belief? ሱሪ ኃጢአት ነው የሚለው ወንድን ያሳስታል ካላችሁ ደግሞ አሁን ላይ ማርኬቱ ላይ ካሉ ሱሪዎችና ቀሚሶች ወንድን የሚያሳስተው የቱ ነው? ቀሚሱ ነው ሱሪው ነው የእውነት ወንድን የሚያሳስተው? እሺ እንዲህ ብላ ተናገረች። መጽሐፍ ቅዱሱ በተጻፈ ጊዜ ማለትም በእነ ቅዱስ ሙሴ ዘመን ማለቷ ነው የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን አለች። አዎ በእነ ሙሴ ጊዜ ቀሚስ ይለብሱ ነበረ፣ ግን የሴቶቹን አይነት ቀሚስ አይደለም። ከሴቶቹ የወንዶቹ ከወንዶቹ የካህናቶቹ ቀሚስ ይለያይ ነበረ። ማስረጃ አለኝ። እግዚአብሔር ለሙሴ ዘጸአት ምዕራፍ 28 ቁጥር 1 ላይ እንዲህ ብሎ ተናገረው። ወንድምህን አሮንንና ልጆቹን አዳብን፣ አቢሁን፣ አልዓዛርንና ኢታማርን ወደ አንተ አቅርብ፣ ካህናት ሆነው ያገለግሉኝም ዘንድ ከእስራኤል ሕዝብ መካከል ለያቸው። ይቀጥልና እንዲህ ብሎ ይናገራል። ዘጸአት 28 ቁጥር 2 ላይ የተቀደሰውንም ልብስ ለክብርና ለመለያ እንዲሆን ለወንድምህ ለአሮን ልብስ ስራለት አለው። ቀጥሎም እንዲህ ብሎ ይናገራል። ዘጸአት ምዕራፍ 28 ቁጥር 35 ላይ አሮን በክህነት በሚያገለግልበት ጊዜ ይህንን ቀሚስ ይልበስ አለው። ስለዚህ አሮን የሚለብሰው ቀሚስ ሙሴ ከሚለብሰው ልብስ ይለያል ማለት ነው። ቀጥሎም ዘጸአት 28 ቁጥር 43 ላይ አሮንና ልጆቹ ዘወትር ወደ ድንኳን ሲገቡ ወይም በተቀደሰው ስፍራ በክህነት ለማገልገል ወደ መሠዊያው ሲቀርቡ ይለብሱታል። በዚህ አይነት የውስጥ ሰውነታቸው ስለማይጋለጥ ከሞት ይድናሉ። ይህም እንግዲህ ለአሮንና ለትውልድ ሁሉ ጸንቶ የሚኖር ሥርዓት ነው። ለአሮንና ለትውልድ ሁሉ ጸንቶ የሚኖር ሥርዓት ነው። ለዚህም ነው አሁን ባለንበት ጊዜ ካህናት፣ ዲያቆናት፣ ጳጳሳት፣ መነኮሳት በአገልግሎት ጊዜ ልብሰ ተክህኖ እንዲሁም ቀሚስ የሚለብሱት። ስለዚህ ያኔ ቀሚስ ቢለብሱም ሴቶችና ወንዶች እንዲሁም ወንዶችና ካህናት የሚለብሱት ልብስ ይለያያል ማለት ነው። ባይለያይ ኑሮ ወንድ የሴትን ልብስ ሴትም የወንድን ልብስ አትልበስ ተብሎ ባልተጻፈ ነበረ። እንዲህ ተብሎ ሊጻፍ የቻለው የወንድና የሴት ልብስ ይለያይ ስለነበረ ነው። ቀጠለችና ምን አለች? ሱሪ የወንድ ልብስ የሆነው በቅርብ ነው አለች። የወንድ ልብስ ቀሚስ ብቻ ነበረ ብሎ የተናገረው ማን ነው? ከየትኛው መጽሐፍ ላይስ አገኘሽው? እንዲሁም ወንዶች ሱሪ መልበስ የጀመሩት በቅርብ ጊዜ ነው የሚለውንስ ከየት አገኘሽው? ጥያቄ ነው። እኔ ግን ሱሪ በእነ ሙሴ ጊዜ እንደነበረ ከእነርሱም በኋላ ሱሪ በወንዶች ይለበስ እንደነበረ ማስረጃ ልስጣችሁ። ዘጸአት ምዕራፍ 28 ቁጥር 42 ላይ የውስጥ ሰውነታቸው እንዳይጋለጥ ከጥሩ በፍታ ከወገባቸው እስከ ጭናቸው የሚደርስ ቁምጣ ሱሪ ትሰራላችኋል። እንዲሁም ይቀጥልና ሁለተኛ ማስረጃ ዘጸአት ምዕራፍ 39 ከቁጥር 27 እስከ 29 ላይ ለአሮንና ለልጆቹ እጀ ጠባቦችን ከጥሩ በፍታም አክሊልን ከጥሩ በፍታም መልካሞቹን ቆቦች ከተፈተለ ከጥሩ በፍታም የእግር ሱሪዎችን እግዚአብሔር ሙሴን እንዳዘዘው አደረጉ ይላል። ሌላ ማስረጃ ልጨምርልሽ። ዘሌዋውያን
ምዕራፍ 6 ቁጥር 10 ላይ ካህኑም ከከፋይ የተሰራ ቀሚሱን ሱሪውን ለብሶ የሚቃጠለውን መስዋዕት እሳት ከበላው በኋላ የቀረውን አመድ ሰብስቦ በመሰዊያ ጎን ያፍስሰው ይላል። ሱሪውን ለብሶ ይለበስ ነበረ። ሌላም ልጨምርልሽ ዘሌዋውያን ምዕራፍ 16 ቁጥር 4 ላይ እንዲህ ብሎ ይናገራል። አሮን ወደ ቅድስተ ቅዱሳን ከመግባቱ በፊት ሰውነቱን ታጥቦ የክህነት ልብሱን ይልበስ፣ ይሄውም አለ ከበፍታ የተሰራውን ቀሚስና ሱሪ ይልበስ በማለት በእነ ሙሴ ጊዜ ከቀሚሱ ባሻገር ወንዶች ሱሪ ይለብሱ እንደነበረ በተደጋጋሚ መጽሐፍ ቅዱስ ይናገራል። ቀጥለንም ይሄ ሱሪ ለካህናቱ ብቻ የተሰጠ ነው፣ ሌሎች ወንዶች አይለብሱትም ነበረ ብለን ጥያቄ ብናነሳ ማለት ነው ካህናት ከሆኑት ውጪ ሌሎች ወንዶች ሱሪ ይለብሱ እንደነበረ ትንቢተ ዳንኤል ምዕራፍ 3 ቁጥር 19 እስከ 21 ላይ እንዲህ ብሎ ይናገራል። በዚያን ጊዜ ናቡከደነጾር ሲድራቅ ሚሳቅንና አብደናጎ ላይ እጅግ ተቆጥቶ መልኩ ተለወጠ። ስለዚህ እሳቱ ከቀድሞ ይበልጥ በ7 እጥፍ ከፍ ብሎ እንዲነድ ትእዛዝ ሰጠ። ሶስቱንም ሰዎች አስረው ወደሚነደው እሳት ነበልባሉ ጉድጓድ ውስጥ ይጥሏቸው ዘንድ ከሰራዊቱ መካከል ብርቱ የሆኑትን አዘዘ። ስለዚህ ቀሚሳቸው ሱሪያቸውና መጠምጠሚያቸው ሳይቀር ሙሉ ልብሳቸውን እንደለበሱ አስረው ወደሚነደው ወደ እሳት ነበልባል ጉድጓድ ውስጥ ጣሏቸው። ስለዚህ ከካህናቱ በስተቀር ሌሎች ወንዶች ሱሪ ይለብሱ ነበር። አናንያ፣ አዛርያ፣ ሚሳኤል ካህናት አልነበሩም፣ ግን ሱሪ ይለብሱ እንደነበረ ይሄው መጽሐፍ ቅዱስ ይናገራል። ስለዚህ ከካህናቱ በስተቀር ሌሎች ወንዶች ሱሪ ይለብሱ እንደነበረ በዚህ ታወቀ ማለት ነው። ይህ ማለት ደግሞ ወንዶች ሱሪ መልበስ የጀመሩት ከቅርብ ጊዜ ወዲህ ነው የሚለውን ሐሳብ ሙሉ በሙሉ ያፈርሰዋል ማለት ነው። በተቃራኒው ደግሞ አንድም ቦታ ላይ ሴቶች ሱሪ ይለብሱ እንደነበረ ተጽፎ አያውቅም። ነገር ግን ልብሳቸው ቀሚስ እንደነበረ ሁለተኛ ሳሙኤል ምዕራፍ 1 ቁጥር 24 ላይ የእስራኤል ሴቶች ሆይ ውድ የሆነ ሐምራዊ ቀሚስ ያለብሳችሁ ለነበረው በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት በማለት ሴቶች ቀሚስ ይለብሱ እንደነበረ ተናግሯል። ስለዚህ የሴቶች ልብስ የነበረው ቀሚስ ነው። መጽሐፍ ቅዱስና የሥርዓት መጽሐፍት ላይ አንድም ቦታ ላይ ሴቶች ሱሪ ይለብሱ እንደነበረ አልተጠቀሰም። ከመጽሐፍትም ወጥተን ብንመለከት በኢትዮጵያ ታሪክና ትውፊት ሴት ልጅ የምትለብሰው ቀሚስ ነው፣ ወንድ ልጅ የሚለብሰው ደግሞ ሱሪ ነው። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የቀረብኩት ቪዲዮ የሚመስላሉ። በቀጣይ እናንተ ጥሩ ነገር ያስቀምጣሉ፣ ሐሳብና አስተያየቶችን ያናውጣሉ የማስባቸው ቪዲዮችን ይዤላችሁ ይቀርባለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችን ሰብስክራይብ፣ ለቃችሁ ቪዲዮ ላይክ ያደርጋችሁ አብሮነታችሁን አሳዩኝ።